ወደዳችሁ የጌታ ቤተሰቦች እንዴት አላችሁ? አንድ መልእክት ወደ እናንተ ለማድረስ ነው እዚህ ላይ የተገኘሁት። በዋናነት መልእክትን መነሻ የማደርገው ከማርቆስ ወንጌል ምዕራፍ 6 ነው። በዚህ ክፍል የናዝሬቱ ኢየሱስ ለተከታዮቹ የተናገረው አንድ ቃል አለ። የኢየሱስ የቃሉ ዋናው ሐሳብ ከሰዎች መካከል ገለል ወዳለ ስፍራ ሄደን እንረፍ የሚል ነበር። ገለል ወዳለ ስፍራ ወጣ ብለን እንረፍ ብሎ ኢየሱስ የተናገረው በምክንያት ነው። የኢየሱስ እንረፍ ከኛ እንረፍ ይለያል። ብዙ ጊዜ በህይወታችን ቦታ የማንሰጣቸው ግን በጣም ኢምፖርታንት የሆኑ ነገሮች አሉና በእነሱ ዙሪያ ነው መናገር የሚፈልገው። በጣም ቢዚ በሚያደርግ ስራ ላይ የተሰማራችሁ ሰዎች ከምትሰሩበት ስራ ቦታ ከናንተ ጋር ከሚሰሩ ሰዎች መካከል ወጣ ብላችሁ የማታርፉ ከሆነ እርግጠኛ ነኝ ራሳችሁን እየገደላችሁ ነው። ሰክሰስፉል የሆነ ህይወት ለረጅም ዘመን ለመምራት በጣም ጠቃሚ የሆኑ ነገሮችን ነው ዛሬ እየተናገርኩ ያለው። መስራት እስከየት እንኳን እንደምንሰራ አናውቅም። ስራ ሰርቶ የጨረሰ ሰው የለም። ስራውን ሰርቶ ከጨረሰ በኋላ በሰባተኛው ቀን አረፈ ተብሎ የተጻፈው እግዚአብሔር ብቻ ነው። አንድ ክር ጫፉን ይዘ ስትጎትተው ወይም ስትመዘው ከውስጥ እየተጎተተ ሳይቋረጥ እንደሚወጣ ሁሉ ስራ እንደዚህ ነው። አትስሩ ማለት አይደለም፣ ባላንስ ያስፈልጋል። ማርቆስ ምዕራፍ 6 ላይ ኢየሱስ የተናገረውን ቃል አንደርስታንድ የሚያደርግ ሰው እኔ የማወራውን ቃል በቀላሉ ማግኘት ይችላል። እየጸለዩ እያገለገሉ ካሉበት ስፍራ ወጣ ብለን እንረፍ የሚል ቃል ኢየሱስ ሲናገር የመጀመሪያው በሚያገለግሉበት ከተማ ውስጥ የተፈጠረ አንድ ነገር ነበር። ሄሮድስ ዮሐንስን አስገድሎ ስለነበረ በከተማ ውስጥ ያለው ሁኔታ እየተቀየረ መምጣቱን ኢየሱስ ተረዳ። በፖለቲከኞችና በሃይማኖት መሪዎች ዘንድ ያለው ሁኔታ ከተለመደው ውጭ የሆነ መምጣቱን በሚገባ በተረዳ ጊዜ ለተከታዮቹ እንደዚህ የሚል መልእክት ነው የተናገረው። ነው አሁን መውጣት አለብን። ዮሐንስ በሄሮድስ እጅ ሞቷል። ከዚህ በኋላ እንደባለፈው ማስተማር አንችልም፣ እንደባለፈው መስበክ አንችልም። በፖለቲካ ውስጥ ያለው በሃይማኖት ውስጥ ያለው ሁኔታ ኦልሬዲ ተቀይሯል። ሲስተሙ ሲቀየር እኛም አፕዴት ማድረግ አለብን። እኛም በሚቀጥለው አጀንዳ ላይ መወያየት አለብን የሚል መልእክት ነው በዚህ ውስጥ ያጠቃለለው። የመጀመሪያው በጣም በስራ ስለደከሙ እረፉ ነው ያላቸው። እንረፍ ከሚለው ከኢየሱስ ንግግር ጀርባ ያለው ሌላኛው መልእክት እንወያይ። በዚህ ህዝብ መካከል ሆነን መወያየት አንችልም። ከኢየሱስ ጸጋ ለመካፈል፣ ፈውስን ለመካፈል፣ ታምራትን ለማየት የሚመጣ ብዙ ህዝብ ስለነበረ በዚህ ህዝብ መካከል ሆነን መወያየት አንችልም። እንደ ፋሚሊ ለመወያየት ወጣ ማለት ያስፈልጋል። ገለል ወዳለ ስፍራ ወጣ ብለን እንወያይ። ከእንረፍ ጀርባ ያለው ሶስተኛው የኢየሱስ መልእክት ለሚቀጥለው ስራ እንዘጋጅ። በማርቆስ ወንጌል ምዕራፍ 6 ላይ ወጣ ብለን እንረፍ በሚለው በአንድ ቃል ውስጥ ኢየሱስ ብዙ ፓኬጆችን ነው ያስቀመጠው። እንረፍ የሚለውን ቃል እንደ ሰው ስንተረጉም ቢች ዳር ወጥቶ ቆንጣ ለብሶ መዝናናት እንደሆነ ነው የምናስበው፣ ግን አይደለም። የኢየሱስ እንረፍ ከዚህ ይለያል። የመጀመሪያው በኢየሱስ እንረፍ ውስጥ ያለው አሁን ባለው ከረንትሊ መሬት ላይ ባለው ጉዳይ እንወያይ። ሁለተኛው ደግሞ ለሚቀጥለው ስራ እንዘጋጅ። እንረፍ የሚለው የኢየሱስ ቃል